ኔክስት የምናየው ኢንትረስቲንግ ቶፒክ ኢንዱስትሪያል ሪቮሉሽን ነው። ኢንዱስትሪያል ሪቮሉሽን በጣም ከምታስቡት በላይ ትልቅ ነገር ነው። ወርልድን አሁን ያኔ ከነበረችበት እይታ በጣም የለወጣት ብዙ ነገሮችን ያሻሻለ የቀየረ ህይወትን ደግሞ ያቀለለ ነገር ነው ማለት ነው ኢንዱስትሪያል ሪቮሉሽን። ስለዚህ ኢንዱስትሪያል ሪቮሉሽን ምንድነው? በዋነኝነት ሃንዲክራፍት ከሃንዲክራፍት ይልቅ ማሽነሪ መጠቀም የተጀመረበት ታይም ነው። ይሄ ምን ማለት ነው? በእጅ ይሰራ የነበረውን ስራ ማሽኖችን በመተካት በማሽን ሲሰራ እንደነበረ ያሳየናል። ከ1750 እስከ 1850 በነበረው ጊዜ የነበረ ሪቮሉሽን ነው። በዚህም ያው ኢንዱስትሪያል ሪቮሉሽን እንደምታውቁት ብሪቴን ውስጥ ነው የተጀመረው። 1850 ላይ ብሪቴን ፉሊ ኢንዱስትሪያላይዝድ እንደሆነች ይነግረናል ማለት ነው። ያው በዛ ጊዜ ብትኖሩ ቲክቶክ ሳይሆን የምታዩት ፋክተሪ ውስጥ ነበረ የምትሰሩት ማለት ነው። ኪ ፊቸርስ ኦፍ ዘ ሪቮሉሽን እኒ ፋክተር ሲስተም ሪፕሌስ ዘ ኦልድ ፑቲንግ አውት ሲስተም። ይሄ ኦልድ ፑቲንግ አውት ሲስተም የሚባለው ከቤት የሚሰራው ስራ ማለት ነው። ወርከሮች ፋክተሪ ውስጥ ተቀጥረው ከመስራታቸው በፊት የሚሰሩት ከቤታቸው ሆኖ ነበረ። ግን ቴንክስ ቱ ኢንዱስትሪያል ሪቮሉሽን ፋክተሪ ውስጥ መስራት የሚባል አዲስ ነገርን ኢንትሮዲውስ አድርጎልናል ማለት ነው። ኢንሾርት ፋክተሪ የምንላቸው በዛ ጊዜ ሜኒ ወርከርስ፣ ቢግ ማሽንስ፣ ስቲም ፓወር። በዛ ጊዜ አንድ ፋክተሪ ያለ ማለት እዛ ፋክተሪ ውስጥ በጣም ብዙ የሆነ ሰራተኛ አለ፣ ትልልቅ ማሽኖች አሉ። ከዛም በተጨማሪ ደግሞ ስቲም ፓወር ኤንድ ኢንዱስትሪያል ሪቮሉሽን ይሄ የማይነጣጠሉ ነገሮች ናቸው። ኢንዱስትሪያል ሪቮሉሽን ሜንሽን ሲደረግ ስለ ስቲም ፓወር ሜንሽን ሳይደረግ አይታለፍም ማለት ነው። ስቲም ፓወር ራሱ የአንድ ኢንዱስትሪያል ሪቮሉሽን ውጤት ስለሆነ ማለት ነው። በዛ ጊዜ ያው የነበሩት ካምፓኒዎች ወይም ደግሞ ፋክተሪዎች ኦን የሚደረጉት በኢንዱስትሪያል ካፒታሊስት ወይም ደግሞ የግል ቢዝነስማን ቅድም መጀመሪያ ሜንሽን ያደረግናቸው ማለት ነው። ወርከርስ had only wanting to sell their labor። በዛ ጊዜ የነበሩ ሰራተኞች የሚሰጡት አንድ ነገር የነበረው ጉልበታቸውን ነው። ጉልበታቸውን ሰጥተው ደግሞ የሚያገኙት ተመላሽ ደሞዝ ወይም ገንዘብ ከጉልበታቸው ጋር ጭራሽ የማይመጣጠን ነበረ ማለት ነው። ቀደም ብለን ሜንሽን እንዳደረገ ይሄ ኢንዱስትሪያል ሪቮሉሽን ለምን ሪቮሉሽናሪ ሆነ ወይም ደግሞ ለምን በሁሉም ቦታ ቶሎ ተስፋፋ ካላችሁ፣ አንደኛ ኢንዱስትሪያል ሪቮሉሽን ኢንትሮዲዩስ ካደረጋቸው ዋና ነገሮች አንዱ ማስ ፕሮዳክሽን ነው። ማስ ፕሮዳክሽን እንዴት መጣ ካላችሁ፣ ብዙ ትልልቅ ማሽኖች አሉ። እነዚህ ብዙ ትልልቅ ማሽኖች ሲደመር ብዙ ሰዎች አሉ ማለት ፕሮዳክቶች ፋስተር ቶሎ ይደርሳሉ። ከዛም በተጨማሪ ደግሞ ቺፐር ጉድስ ማስ ፕሮዳክሽን ካለ በጣም ብዙ ምርት ካለ ያ ምርት የሚደርሰው በፍጥነት ነው። ከዛም በተጨማሪ ደግሞ ርካሽ ነበረ በዛ ጊዜ ማለት ነው። ቅድም ሜንሽን እንዳደረግነው ደግሞ ማሽንስ ሪፕሌስድ ሃንድ ሌበር፣ በእጅ ሲሰራ የነበረውን ስራ ማሽኖች ሙሉ ለሙሉ ሲሰሩት እንደነበረ ያሳየናል ማለት ነው። ስቲም ፓወር ሪል ጌም ቼንጀር የነበረው ስቲም ፓወር ነው። ስቲም ፓወር የመጀመሪያው ስቲም ፓወር ኢንትሮዲዩስ የተደረገው ኒውካመንስ በሚባል ሰውዬ ነው። ኒውካመንስ ኢንትሮዲዩስ ያደረገው ስቲም ፓወር ሊሚትድ የሆነው መስኖ እርሻ ላይ ብቻ ነበረ። ወደ ኢንዱስትሪዎች ለማምጣት ያስቸግር ነበር። ነገር ግን ከኒውካመንስ በኋላ ጄምስ ዋት የሚባል አዲስ ስቲም ፓወርን ሰርቶ ፋክተሪዎች ውስጥ መጠቀም እንደተጀመረ ያሳየናል ማለት ነው። ኢኮኖሚክ ኤንድ ሶሻል ኮንሲኩዌንስ ኦፍ ዘ ኢንዱስትሪያል ሪቮሉሽን ምን ይመስል እንደነበረ እንመለከታለን ማለት ነው። አንደኛው ኦቨር ፕሮዳክሽን ማለት እንግዲህ ቱ ሜኒ ጉድስ ግን ደግሞ ኖት ኢነፍ ባየርስ። ኦቨር ፕሮዳክሽን አለ ማለት አንድ ምርት በጣም ብዙ የዛ ምርት ብዙ ብዛት አለው፣ ነገር ግን የሚገዛው የሚወስደው ሰው ቁጥር አነስተኛ ነው ወይም የለም እንደማለት ነው። ከዛም በተጨማሪ shift from agriculture to industry and cities። ይሄ ኢንዱስትሪያል ሪቮሉሽን ኦብቪየስሊ አርባን ኤሪያዎች ላይ ከሩራል ኤሪያዎች ይልቅ አርባን ኤሪያዎች ላይ ቶሎ ሲሳፋ ነበር። ስለዚህ ሩራል ኤሪያ ወይም ደግሞ ገጠር አካባቢ ላይ ይኖሩ የነበረ ሰዎች የተሻለ ቤተር ሊቪንግ ኮንዲሽን ስላለ ወደ አርባን ኤሪያዎች ወደ ከተማዎች በጣም ብዙ ሰዎች ይፈልሱ ነበር ወይም ወደዚህ ይመጡ ነበር። ስለዚህ ከአግሪካልቸር ይልቅ ሜን ፎከሱ ወደ ኢንዱስትሪ ሆነ ማለት ነው። ነገር ግን ይሄ ሁሉ ሆኖ እንኳን ሳለ የአግሪካልቸር ምርት ፕሮዳክቲቪቲ አልቀነሰም፣ እንደውም ጨምሯል። ይሄ እንዴት ነው የሆነው ካላችሁ ደግሞ አግሪካልቸር ኢንዱስትሪ የጨመረው ሳይንስ ያመጣቸው ቴክኖሎጂ ያመጣቸው ውጤቶች ልክ እንደ ማዳበሪያ እነዚህን ሁሉ ነገሮች ጥቅም ላይ ሲውሉ ስለነበረ አግሪካልቸሩ አልተጎዳም፣ ይበልጥ እንደውም አድጎ እንደነበረ ያሳየናል ማለት ነው። ከዛም በተጨማሪ ደግሞ የአርባን ፖፑሌሽን ግሪው ራፒድሊ፣ በጣም በፍጥነት ነው ሲያድግ የነበረው የከተማ አካባቢዎች ላይ ያለው እድገት። ምክንያቱም ያው የተሻለ ቤተር ሊቪንግ ኮንዲሽን ስላለ ከገጠር ወደ ከተማ ፍልሰት ነበረ ማለት ነው። ይሄ ከዚህ ከኢንዱስትሪያል ሪቮሉሽን አንዱ ውጤት የሆነው ኒው ክላስ ሲስተም ነው። the rise of the bourgeoisie የምንላቸው ቅድም ካፒታሊስት እንዳልናቸው ሃይ ቶፕ ፒራሚድ ላይ ወይም ከላይ ያሉት ናቸው ቡርዥዋዚ የምንላቸው። እነዚህ ቡርዥዋዚስ የምንላቸው ሪች ፋክተሪ ኦነርስ
እና ባንከርስ በወቅቱ እንደዛ የነበሩ ሰዎች ናቸው ማለት ነው። ከዛም በተጨማሪ ደግሞ በተቃራኒ ሳይድ ግሮዝ ኦፍ ዘ ፕሮሌታሪየት ወይም ደግሞ አርባን ዌጅ ወርከርስ የምንላቸው ፕሮሌታሪየት የሚባሉት ሰራተኞቹ ናቸው፣ ደሞዝ እየተከፈላቸው የሚሰሩት ሰዎች። ቡርዥዋዚ የምንላቸው ደግሞ ሪች ፋክተሪ ኦነርስ የነበሩት በዛ ጊዜ ናቸው ማለት ነው። ስለዚህ በእነዚህ ሁለት ክላሶች መካከል በጣም ከፍተኛ የሆነ ጋፕ ነው ያለው እንደምትረዱት። workers become more aware of their conditions ስላሉበት እነዚህ ሰራተኞች ፑር የሆነ ወርኪንግ ኮንዲሽን ያላቸው የሚከፈላቸው ዌጅ እና የሚያወጡት ጉልበት አንድ አይነት አለመሆኑን ማስተዋል እንደጀመሩ ያሳየናል። ይህንን ማድረጋቸው ደግሞ በኋላ በቡርዥዋዚ እና በፕሮሌታሪየት በምንላቸው በሁለት ክላሶች መካከል የተፈጠረውን ኮንፍሊክት መሰረት የሆነ ነገር ነው ማለት ነው። ኒው ፖለቲካል አይዲያስ ላይክ ሶሻሊዝም started to grow ሶሻሊዝም ቅድም እንዳልኩት ፕራይቬት ኦነርሺፕን ጭራሽ የሚቃወም ቲዮሪ ነው ማለት ነው። የኢንዱስትሪያል ሪቮሉሽን ግሎባል ኢምፓክቱ ምን ይመስላል ስንል ኢንዱስትሪያል ካንትሪስ ጌይንድ ዌልዝ ኤንድ ሚሊታሪ ፓወር ይሄ በኢንዱስትሪያል ሪቮሉሽኑ በጣም የተጠቀሙ ሀገራት ዌልዚ እንደሆኑ ሚሊታሪ ፓወርም በጣም እንደነበራቸው በወቅቱ ያሳየናል። በተቃራኒው ደግሞ ነን ዌስተርን ካንትሪስ ኩድንት ኪፕ አፕ ይሄ ኢንዱስትሪያል ሪቮሉሽንን አክሴፕት ያላደረጉ ትሬንዱን ያልተከተሉ ደግሞ ኪፕ አፕ ማድረግ እንዳልቻሉ ያሳየናል። ይሄ ምን አመጣ? ኢምፔሪያሊዝም የምንለው ምንድነው? ዌልዚ የሆኑት በኢንዱስትሪያል ሪቮሉሽን በደንብ ያደጉት ሀገራት ዊክ የሆኑ ሀገራትን ወደ መማረክ ወደ እንደዛ አይነት ደረጃ እንደደረሱ ያሳየናል። እሺ ይሄን ይመስላል ማለት ነው። ግሎባል ኢምፓክቱ ይሄንን ይመስላል። አንድ ዌልዚ ኔሽን አለ፣ ዊክ የሆነ ኔሽን አለ። ስለዚህ ዌልዚ የሆነው ኔሽን ዊክ የሆነው ኔሽን ይወስደዋል ማለት ነው። ኢንዱስትሪያል ሪቮሉሽን ኢን ዋን ሴንተንስ እና ጨርሳለን ማለት ነው። ማሽንስ ፋክተሪስ ኤንድ ስቲም ተርንድ ብሪቴን ኢንቱ ኢንዱስትሪያል ፓወር ሃውስ በዛ ጊዜ የነበሩት ማሽኖች፣ ፋክተሪዎች እነዚህ ሁሉ ተደምረው ብሪቴን ኢንዱስትሪያል ፓወር ሃውስ እንድትባል አድርጓታል። በዛ ጊዜ ያው እንደምታውቁት ኢንዱስትሪያል ሪቮሉሽን ብሪቴን ውስጥ መጀመሩ ራሱ እንዲሁ ቤኔፊት አድርጓታል ብሪቴንን። እሺ ሾርት ኩዊዝ ይኖረናል። what powered most factories by 1850s? ስቲም ካላችሁ ልክ ናችሁ። who owned the factories? ኢንዱስትሪያል ካፒታሊስት ካላችሁ ልክ ናችሁ ማለት ነው። so this is all about the industrial revolution እና ስላመጣቸው consequence ማለት ነው።